አልቫሬዝ አንድ ወር ያርግብህ። ተኛ በእናትህ አትመለስ። በቃ ኧረ ቲምበር ና በእናትህ ና። እኔ መጫወቻ ሆንኩኝ። ምን አይነት 100 ደቂቃ የሆነ 45 ደቂቃ ነው። ምን አይነት ለጠለጡን እኮ ምን አይነት ሰከንድ አፍ ነው? በፈጣሪ ስም እንዲህ ያደለው 9 ያገባል። በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስል እስካሁን አስበሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል። ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ ተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ ዳኛው ተባበረን ነው የምላችሁ። ተባበረን ሁለቱም እንደማያገቡ አውቆ ነው ለሁለቱም ፔናልቲ ሰጥቶ አንዳቸው ያለቀው። ይሄ ጨዋታ አትሌቲኮ ማድሪድ ዋጋ የሚያስከፍል ነገር ነው ያደርጋችሁት። ምንድነው መታወቁ ነው? በአርሰናል እንደዚህ ያደርጋችሁ ነበር። ያን ሁላ ጎል ስታገቡ አርሰናል እንደዚህ ትሆናላችሁ? ኧረ ሉክማን ቀደን ያዘው። ምን አይነት ምት እንደሚመታ ዛሬ ተርፈሻል። ነፍደል ነው ያባከኑት። ፔናልቲ የኢዜ ትንሽ የሆነ የሚያሰጥ መስሎኝ ነበረ፣ ግን መቼም ዳኛው ሰክሶሻል። በሜዳሽ ታልፊያለሽ ብዬ አስባለሁ። ድቅድቅ አይደለም ይሄ ገሃነም ነው የሚጠብቅሽ ፋይናል ላይ። ከዚህ ብትወርቅ ይሻልሻል። እንግዲህ እንደ ብረት በያጅ በጥቁር መነጽር ሊሆን እንጂ ኳሱስ አይኔ ያጠፋል። ኳሱ ትላንት ባየሁበት አይን የማላየው ወያልዬ። ምነው ሰላም አይሻልህም? ጤና አይሻልህም? ወያልዬ አረፈ ብትቀመጥ አይሻልም? መሄድ ትፈልጋለህ? ፍጻሜ ትፈልጋለህ? እንግዲህ ደህና ልጆች ስለምፈልግ ነው። ያበደ እኔ እንደዚህ አልጠበቅኩም። እኔማ ጨዋታው ሳይጀምር በፊት እንደ ሰይዶ አንጮትም ይላሉ ነብዬ ነበር። ከተጮትነ በኮርና ይዋጣልን የሚሉ ነበር የመሰለኝ። በፔናልቲ ተዋጣላቸው። አንዳንድ ፔናልቲ ሁለቱም አገቡ። አቻ ማለት እኔ ጭራሽ ፈርስት ሃፍ 2 ኦን ታርጌት አንዳንድ ኦን ታርጌት። ይሄ ያልተጠበቀ ነው። ሰከንድ ሃፍ እንደተለመደው አርቴታ ተንበጫበጭ። አርቴታ አትሌቲኮ ሃንሲ ፍሊክ ነው መሰለኝ የመከራቸው። ባርሳ ሆነው መጡ። እስከ 80 ምናምን ደቂቃ አንገበገቧቸው። ነሆለሊያንስ እድለኛ ናችሁ። ግሪዝማን በጣም አንግል የመለሰበት ራያ ያወጣበት ማነው? ጋብሪኤል ማጋሌሽ ብሎክ ያደረገበት ሉክማን ለመሳት ነው የገባው። ለምን ሶርሎ እንዳልገባም ዲያጎ ሲሞኒን ጠይቁልኝ ማለት ነው። የአርሰናል ደጋፊ ማለት ነው ከነማ ጋር እንኳን ቢጫወት ደረቱን ነፍቶ በዚህ ሰዓት እናሸንፋለን አይልም። በጣም የደከመ ቲም ነውና ኤምሬትስ ላይ ሐራም ፉትቦል አሁን ኤምሬትስ ላይ ጠብቅ። የዲያጎ ሲሞኒን ሐራም ፉትቦል ጠብቅ። አልቫሬዝ እንዳይመለስም ብትጸልዩ አሪፍ ነው። አልቫሬዝ ላይ ቋጥራችሁበታልና አንዳንድ ሰዎች እያየው ነው እኛ እናንተን የማዝናናት ኃላፊነት የለብንም እያላችሁ ነውና እኛ ማዝናኑን አላልንም። እኛ የምንዝናናው በጨዋታችሁ ሳይሆን ማለት ነው በውድቀታችሁ ነው። ገብቶሻላ? ጨዋታችሁ አዝናናን ማለትማ ይሄን የተሟላ ስኳድ ይዛ አርቴታ ደፋር ከሆነ 4 ዋንጫ አጣጣምከ ማለት ነው። ስለዚህ የሚያዝናና እግር ኳስ እንድትጮቱ አንፈልግም። ገብቷል? እንደዚሁ የተንፏቀቀ እግር ኳስ ትጮታላችሁ። ከዛ በኋላ ዋንጫ በተራ ስታንጠባጥቡ የዛኔ እናንተ ላይ እንዝናናለን። አያሳስብም። እኛም እንድታዝናኑን አንፈልግምና ኤምሬትስ ላይ አደራ ይሄን ቲም ማሸነፍ አለባችሁ። ምክንያቱም ባለፈውም ነግሬያችኋለሁ። እኔ የምፈልጋችሁ ፋይናል ላይ ነው። ፋይናል ላይ ፔዤ ወይ ሙኒክ ነው። እኔ የሚመስለኝ ሙኒክ ነው ወስዶ ሲዝናናብሽ ማለት ነው። እኔም አብሬ እዝናናብሻለሁ ማለት ነው። ለማንኛውም ኮፒ ሊንክ ሪፖስት ሼር እያደረጋችሁ አድርሱልኝ ማለት ነው። ይመቻችሁ። ሁሉንም ዳር እያለች ነው። እዛም እዚህም ዳር እየተግደረደረች ነው። ዳር አዴማዮ ሎክማን እና ያ የበሰበሰ ዳኛ ተባብረው አርሰናል አትሊስት አንዳቸውን እንዲወጣ አረጉት፣ ሜዳው ላይ እንዲጮት። እኔ ሉክማን የተባለ ሰውዬ ምን አባቱ እኔ እኮ በጣም ምርጥ ነበር እኮ ላሊጋ ላይም ሳየው እንዲሁም ሻምፒዮንስ ሊግ ላይ እስከ ቅርብ ሰዓት እኮ ባርሳ ላይ እንደዛ ሲጮት የነበረ ልጅ አሁን እዚህ እንቸፋቸፋል። ያ ዳኛ እንዴት ያንን ፔናልቲ እንደሰጠ እንደው የኤዜን ደግሞ ይሰጣል ብዬ እርር ብዬ ነበር። እንደው የኤዜን ሻር እንዴት ያ ፔናልቲ ሊሆን እንደሚችል ራሱን የዮኬሬሽ በኢየሱስ እንዲህ ተጮቶ አይበላም ሻምፒዮንስ ሊግ። ለማንኛውም እንዲያውቁት ያህል 4 ዋንጫ አልነበረ 2 ደርሷል። እንዲህ ተጮቶ አይበላም። እግር ኳስ ደግሞ ፍትሃዊ ናት፣ ችግር የለውም። እንዲህ ተጮታ እንደማትበላ በደንብ ታሳያለች። ምንም አይደለም። ፕሪሚየር ሊጉ ላይ ነው ያለው። ሻምፒዮንስ ሊጉ ደግሞ
እችን ብታልፊ ባየርንና ፒኤስጂ ነው የሚጠብቁሽ። ይንዱሃል እዛ እንደፈለኩት እነ ራይስ ምናምን 90 ደቂቃውን በደንብ ተጫውቷል። በቃ አሁን ኤግዞስትድ ሆኖ ነው የሚገቡት። ባለፈው በጣም ደክሟቸው ነበር ባለፈው ጨዋታ ላይ። ስለዛ ስቲል አርሰናል ሜዳው ላይ ይጮታል። ያው ሜዳ አድቫንቴጅ አርሰናል የሚያውቀው ታሪክ የለም፣ ግን አብረን እናያለን። ግን ሉክማን ይቀራልልህም። በስመ አብ ደና ቁርጥ ስጋ በልቶ እላዩ ላይ እንጀራ በሽሮ እንደ መድገም ይቆጠራል። የትናንቱን ጨዋታ ባየ አይናችን ይሄንን ጨዋታ መመልከት። አትሌቲኮ ማድሪድ ከአርሰናል በፔናልቲ ባስቆጠሯቸው አንዳንድ ግብ አቻ ተለያይተዋል። ጨዋታው እንዴት ነበር? ሀሳባችሁን አስቀምጡልኝ። መልካም ጊዜ። አንድ አቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የኢዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበረ። በእውነት በጣም ነበር የሚደብረው። ቅስማቸውን ነው የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ ኤኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አደርግለታለሁ። ቀጣይ ሳምንት አርሰናል 1 ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል። የሆነ ጨዋታ በቃ ይመቻችሁ። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ሚኬል አርቴታ ምን አይነት ድንቅ ኮች ነው! ምን አይኔኮ ሁሌ ቃላት ያጠረኛል ስለ ሚኬል አርቴታ ለመናገር። ይሄኛውንም ጌም ማኔጅ አድርጎ ቀጣይ እርምጃውንም ቀጣዩንም ጨዋታ ያሰላ ትክክለኛ ታክቲካዊ አቀራረብ ነው የቀረበው። ቆንጆ ውጤት ዲያጎ ሲሞኒን በሜዳውና በደጋፊ ፊት እንደተባለውም ሀራም ፉትቦል አልተመለከትንም። በቤንች ሳካን ቤንች ኤዜን ቤንች አድርጎ ገብቶ ማለት ነው። የአርሰናል ደጋፊ አሁን ቢዚ ነው። ቆይ ስፖርቲንግ ሊዝበን፣ ቆይ ሊቨርኩሰን፣ ቆይ አትሌቲኮ ማድሪድ እየተባለ እንደ ቀልድ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ሊሆን እንደ ቀልድ ጠላት ያወራል፣ አርሰናል ይሰራል። የአርሰናል ደጋፊ ቢዚ ነው። ዛሬ የአውሮፓ ሻምፒዮንስ ሊግ ዋንጫ ለማለፍ፣ ቅዳሜ ደግሞ የእንግሊዝ ፕሪሚየር ሊግ ዋንጫ ጨዋታ። ወሬ የሚሰማበት ታይም የለው። ደገነርስ ደጋፊ መሆን አቤት መታደል ነው። እሺ የመድፈኛው ቤተሰብ 1 እኩል ወጥተናል። እኔ ምንም አልጨነቀኝ አልጠበበኝ። ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት። ተረዳኝ አይደል? የምጠብቀው ውጤት ስለሆነ ማለት ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ ላ እነሱ ስላገቡብን፣ ግን ዞሮ ፔናልቲ ነው ለሁለታችን ላይ ማለት። ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ማለት ነው። ስለዛ እኔ የምፈልገውን ጎል አላገቡብንም። ያ ሁላ ጫና አድርገው ጎል አላገቡብንም። እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር። በእናት የፉላም ላይ ድገመው ገባ። ኦዲጋርድ ለምን ወጣ የምትሉ ሰዎች ደግሞ 90 ደቂቃ 2 ጨዋታ በተከታታይ ተጫውቶ 3ኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ? ለፉላም እንፈልገዋለን። ኤዜ ምርጥ ነበርሽ። ኤዜ ምርጥ። ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር መሰለኝ የለበሰው ማለት ተንሸራተተ። ጠላት እንዴት እንደሚደሰት ማንዬ ገባር። ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል። ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው። አታስብ ነው ማለት። በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ነው የምናደርግልህ። ምንም ቅር እንዳይልህ ማን ጠላት ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው። ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አድርጌ ይናደዳል ብለህ ካሰብክ ያመሃል ማ ከተናደርክ ደግሞ እንዳትናደድ እኔ የጠበቅኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን። ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ማ ከሞኑ ገነርስ እንተኛ ችግር የለው ማለት ይሁን። አርሰናልም ሆነ አትሌቲኮም ሆነ አላለፍም ዋንጫ ወይ ፒኤስጂ ነው የባየር ሙኒክ ነው። እኛ ሲጀመር አትሌቲኮና አርሰናል ዛሬ ይውደቁ ሁለቱም ይባረሩና ፋይናል ፒኤስጂ እና ባየር ሙኒክ ይጫወቱልን። እኛ የምንፈልገው እሱን ነው። እኔ እግር ኳስ ያለው ብዬሽ ከዚህ እስከ 6-7 ሰዓት ያምሽውት ማንም አያ ሁለት ፔናልቲ ሊመታታ አይደለም። እኔ እስከዚህ ሰዓት ያምሽው
አርሰናል ደረሰበት። እግዚአብሔር ከጉድ ያውጥ። 6-7 ጎል ነው የሚዘንበው። ለማንኛውም ጀመው ባየር ሙኒክ እና ፒኤስጂ እድሜ ልካቸውን ኳስ ይጫወቱልን፣ እድሜ ልካቸውን እና ሁለቱ ለፋይናል ይድረሱልን። በቃ ፒኤስጂ እና ባየር ሙኒክ ለፋይናል ይድረሱልን። አርሰናልና አትሌቲኮ ምንም እንጃ፣ ማናችሁም አትለፉ፣ ወደ ቤት ሂዱ። እኛ ኳስ ነው ማየት ነው የምንፈልገው። ሼር አድርጉ ለአርሰናል። አርሰናል 1 አትሌቲኮ ማድሪድ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ዛሬ ማለት ነው ዴቪድ ራያ በጣም ነው ያወጣን። ዛሬ ብቻ አይደለም ይሄንን አመት ስንት ጊዜ ነው ስተወጣን የነበረው። ማን በጣም ያበደ ጨዋታ ሴቭ ስታደርግ ነበር ማለት ነው። ገብቷል። 10 ከ10 ነው የምንሰጠው። በጣም ነው የምትችለው። ሂንካፔ ጋር ይላል ማለት ነው። ሂንካፔ እንዴ የሲሚዮኒ ልጅ ቡሊ ያረከው ነበር። ምክንያቱም ገብቷል አይደለም የአሰልጣኙን ጭንቅላት በዚህ ነው የምንቆጣጠረው። ገብቷል። ልጁን ስታጠቃበት አሰልጣኙ ይደነግጣል። በጣም ያበደ ጨዋታ 9 ከ10 ማለት ነው። ከዛ ጋብሪኤል ጋር ይላል። ማን በስማ አንተ በረኛ ነህ ምንድነው? ምን አይነት ኳስ ነው የግሪዝማንን ብሎክ ያደረከው? አይተዋል። በጣም ነው የምትችለው። በጣም ማለት ነው 10 ከ10 አንተ ራሱ ማለት ሳሊባ ጋር ይላል። ሳሊባ እንደውም ትንሽ ደንገጥ እያለ ነበር ግን ማለት ነው ስቲል አሪፍ ጨዋታ ነው። ሰከንድ ሃፍ ላይ የተጫወተው ገብቷቸዋል። ሰከንድ ሃፍ አሪፍ ነው የተጫወተው ማለት ነው። 8.5 ከዛ ቤን ዋይት ጋር ይላል። አንተ ደደብ፣ የመጨረሻ ደደብ ምንድነው መሰረው እንዴ? ምን አይነት ዲፌንዲንግ እንዴ ምናምን ትላለህ እንዴ? ውጣ ከዚህ ቲም። ኔጌቲቭ 4 ባላይ ነው ደስ የሚለኝ። ገብቷል። ወደ መሃል እንሄዳለን። ከዛ በኋላ መሃል ላይ ዙቢሜንዲ ነቃበል በቃ አሁን አሪፍ ጨዋታ ነው የጫወትከው ግን ማለት ነው ከዚህ የበለጠ ነቃ እንድትል ፈልጋለሁ። ስትመጣ የነበረውን ዙቢሜንዲ ነው ማየት እንፈልገው። ገብቷል አይደለም? 7 ከ10 ከዛ ዴክላን ራይስ ጋር እንሄዳለን። ማን ራይስ በጣም ክሩሻል ኳስ ነው ግሪዝማንን ሄደ ያስቆምከው። ገብቷል። ከዛ በኋላ ምቶች እያርክ ነበረ ምናምን አሪፍ ጨዋታ ገብቷል። 8.5 ማለት ነው። ከዛ ኦዴጋርድ ጋር እንሄዳለን። ኦዴጋርድ ምንድነው የሆነ ነገር ፍጠርልን ማን። የሆነ ድንዝዝ እያልክብኝ ነው ምንድነው እየተፈጠረ ያለው ማን? 7 ከ10 ማለት ነው። ከዛ ማሪኪ ጋር እንሄዳለን። ማሪኪ ሻሽን ፍታ። ዛሬ ለጥቂት ሻሽን ፈስታ ነበር። ገብቷላ። ፈርስት ሃፍ የሚያምር ምት ነው የመጣው ከስንት ጊዜ በኋላ እንደውም ዛሬ አሪፍ ጌም ነው የተጫወትከው። ገብቷላ። 7.5 ማለት ነው። ጊዮኬሬሽ ጋር እንሄዳለን። ማን ፔናልቲ ማለት ነው። ሻምፒየንስ ሊግ ፋይናል ብንደርስ ፔናልቲ የሚመታው ይሰውዬ ነው። ከዚህ በኋላ ማንንም ሰው ሲመታ ማየት አልፈልግም። አይኑን ነው የሚያጠፈው ኳሱን። ምን አይነት ፔናልቲ ነው? ማን ርህራሄ ያቀመ ይሰውዬ ማለት 9 ከ10 በጣም ያበደ ጨዋታ ገብቷል አይደለም? ዛሬ ማርቲኔሊ ጋር ይላል። ማርቲኔሊ የሻምፒየንስ ሊግ ሰው ነው ማግባት ነበረበት ግን ማለት ነው ዛሬ ትራክ ባክ ተመችቶኛል። ስትከላከል ነበር እየመጣ ፕረስ ስታደርግ ነበር። አሪፍ ጨዋታ ገብቷላ። ከኳስ ውጪ አሪፍ ጨዋታ ነው የጫወትከው። 7 ከ10 ማለት ከተቀያሪዎች ጋር እንሄዳለን። ከዛ በኋላ ከተቀያሪዎች ትሮሳርድ ምን አባ ነው የኛ መሃል ሜዳ ላይ አትችልም። ምንድነው እንቅልፍን አይንን ጨፍነህ እንቅልፍ ተኝተና በእናትህ 4 ከ10 ኤዜ ጋር እንሄዳለን። ኤዜ በጣም ያበደ ጨዋታ ማን ተቀይሮ ገብቶ ሙሉ ጨዋታውን ነው ራን ሲያደርጉ የነበረው። በጣም ያበደ ጨዋታ 9 ከ10 ማለት ነው ለኤዜ። ሳካ ጋር እንሄዳለን። ሳካ እንዴ ከጉዳት ነው የተመለስከው። አይኖ ግን የሆነ ሰዓት ላይ እያጣጠፍክ ነበር። ከዚህ በላይ ነው የምጠብቀው ካንተ ገብቶሃል። ከዚህ በላይ አውቃለሁ ምን አይነት ሰው እንደው 7 ከ10 አርሰናል ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ በአንዳቻ ውጤት እንግዲህ መጠናቀቅ ይችላል። ያው ጨዋታው እንዳያችሁት ነው። አርሰናል ባይዞ እንደ ሰከንድ ሃፉ ላይ እንደ ፈርስት ሃፉ በደንብ እያጠቃ አልነበረም። እንዲሁም አትሌቲኮ ማድሪዶች ያገኙትን እድል አልተጠቀሙም ማለት ይቻላል። በተለይ ግሪዝማን እና ሉክማን ያገኟቸው እድል እጅግ በጣም አስቆጭ ነበሩ። ለማንኛውም አርሰዎች በዛ ነገር ላይ እድለኛ ናቸው ብዬ ነው እኔ በግል የምገምተው ማለት ነው። ምክንያቱም እዚህ ሜዳ ላይ አንዳቻ ወጥቶ መሄድ ራሱ ወደ ኤሚሬትስ ማቅናቱ በጣም አሪፍ ነው። ያው እንግዲህ ግባታ መሬቷ ኤሚሬትስ ላይ ይፈጸማል ብዬ እጠብቃለሁ። ያው አልቫሬዝ ነው ጎሉን እንግዲህ ለአትሌቲኮ ማድሪድ ያስቆጠረው። ምን አይነት ጎል ነው ግን ያስቆጠረው? ራያን አድርቆታል። ከምሬን ነው የምላችሁ። ፈዞ ነበር ይቀር አልተንቀሳቀሰም። እጅግ በጣም የሚያምር ፔናልቲ ነበር እንግዲህ የአልቫሬዝ ያስቆጠረው። ያው የጆክሬሽን ባይዞ አሪፍ ነው ግን የአልቫሬዝ እጅግ በጣም የሚያምር ፔናልቲ ነበር ያስቆጠረው። ያው ለማንኛውም ማለት ነው አርሴ ፋሚሊዎች ኖርም ነው ይመሳችሁ። የጠበቅነው ነው የሆነው። ገና ባርሳን ጥሎ አትሌቲኮ ሲያልፍና እኛ ሊቨርኩሰንን ጥለን ስናልፍ ከአትሌቲኮ ጋር ከደረሰን እንዴት እንደምንጫወት የታወቀ ጉዳይ ነው እና የጠበቅነው አይነት ጨዋታ ምንም ሰርፕራይዝ የሚያደርግ ነገር አልነበረው። ፔናልቲው ያሰጣል አያሰጥም አርሰናል የተሻረበት ያከራክራል። ኢትስ ኦኬ። ኤዜ ከገባ በኋላ ጥሩ አታኪንግ እንትና ፎርማችን ጥሩ ደግሞ ሞክሯል። ኦዴጋርድ ስትወጣ ባላንሳችንን አተናል። መሃል ላይ ግን ኦዴጋርድ እያጠቃች አልነበረም። አይዶንት ኖ አርሰናልን ነገር አይዶንት ኖ ማለት ብቻ ነው ያለን አማራጭ። ቅዳሜ ከፉላም ጋር እንጫወታለን። ፕሪሚየር ሊጉ ላይም እየበረታን እንበረታለና በርተን በቃ መሄድ ነው። ምንም አማራጭ የለንም። የቀረን ጨዋታ ስንት ነው? 5 6 7 ጨዋታ ነው በዚህ ሲዝን የቀረን። ሻምፒዮንስ ሊግ ካለፈን 7 ጨዋታ ከወደቅን 6 ጨዋታ እናልፋለን። ሁሉንም እያለፍን እንበለዋለን። ማን አርሰናል በዚህ ሲዝን እንደዛሬ ሲደበደብ አይቻል አቅም ከኛ ጋር ተጫውቶ ኢታር ላይ እንደዚህ ያልደበደብ ነው ምን ዋጋ አለ?
ሉክማን የተባለ ጥቁር ሰውዬ ምን አይነት ኳስ ነው የሳትከው? ምን አይነት ኳስ ነው የሳትከው? ለራያ ፊት ለፊት ታቀብለዋለህ፣ በላይ አትመታም። አረ ጁሊያን አልቫሬዝ እንዴት አባተ ነው የምትችለው? ለምንድን ነው ይህንን ሰውዬ ለቀቅ ነው? ይኸውላችሁ ቪክቶር ጊዮኬሬሽ ፔናልቲ አግኝቶ ይስታል ብሎ ማሰብ ዘበት ነው። ተኛ እናቴ ተሙት ነግሮ እዛ ጋ ነው ማገባብ ብሎ ያገባባል። ሹቱ አያዝም። እኔ ሲጀመር ጊዮኬሬሽ ፔናልቲ ሲያገኝ እኮ ጭራሽ ነው የማልቋጠረው። ማን አንድ ጎል አልቫሬዝ ራሱ የመታው ምን አይነት ምት ነው? በስመ አብ ራያ ለመወርወሪያ ጊዜ ራሱ አልሰጠውም። ጥይት ፔናልቲውን ካገቡ በኋላ ማለት ነው። ፈርስት ሃፍ አርሰናል ይሻል ነበር፣ ሰከንድ ሃፍ ግን ደበደቧቸው ነው የምልህ። የሚገርም ጫና ውስጥ ሆኖ አንድ ጎል ሲያስቆጥሩ ተደብድቦ ተቀጥቅጦ አርሰናል አንድም ጎል ሳይቆጠርበት ይህ ጨዋታ ስቲል ለእኔ 50-50 ነው ለማለፍ። አርሰናል እንደውም በሜዳው ነው ችግር ያለበት፣ አዌ ይሻላል። በኢየሱስም ዛሬ ሶሮዝ የተባለ አጥቂ ቢኖራቸው ገለዋችሁ ነበር። ይህን የሚሻማ ኳስ በግንባሩ ከነ ጋብሪኤልና ከሳሊባ ጋር መጨረሻ ላይ ራሱ ሞሊና የሚባለው ሰውዬ የሳተው ሹት ምን አይነት ጥይት ነው የመታው? የትናንቱን ባየንበት አይን ቅራሬን የተመለከት ነው። ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል አንድ እኩል በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ገብተው ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናም ትዝ የሚላቸው? ግራ የሚያጋባው ነው እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስቲ ልብ በሏቸው። ግራ የሚያጋባው ነው የተወሰነ ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒያ ግሪዝማን ተብሏል ማለት ነው። አንድ እኩል በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማል ልናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንጉ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም አንድ እኩል በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይለን። ይመቻችሁ። አርሰናል በአትሌቲኮ ማድሪድ የሚሸነፈው ባርሳ መሰለህ እንዴ? ፓፓ ምን ሆነሃል? አንተ እኮ የአርሰናል ደጋፊ ነህ ይላል። አውዴ ነው ድንቁ መጥቶ ወይኔ ባርሳ በስመ። ለማንኛውም የሚመቻችሁ ሁለት ፔናልቲ ተመልክተናል። ሁለት ጎል አለው ጨዋታው። ታንክስ ካርድ ግን እርግጠኛ ነበርኩኝ 3 ጎል እንደሌለው ማለት ነው። በጣም ሹር ነበርኩኝ። ዳኛው የተመሰገነው ሁለት ፔናልቲም ቢሆን ጎል ተመልክተናል ማለት ነው። የትናንቱን ጨዋታ ባየንበት አይን ሁለት ፔናልቲ ተመልክተን ውጣ እነሳኔ መሳሰሉ ተጫዋቾች ባየንበት አይን ኧረ በስመ አብ። ሰከንድ ሃፍ እኮ እንደው የተሻለ ነገር ካለ ብዬ ምናምን ማየቴ። ሻራምቦል ደርቢ ውጤቱ የጠበቅነው ቢሆንም ጌሙ ግን ያን ያህል ደባሪ አልነበረም። 1-1 ነው። ግን ሁለቱም ጎላቸው ከፔናልቲ የመጣ ነው። ለማንኛውም ጌሙ ያን ያህል በጠበቅነው መጥፎ አይደለም። ግን ፔናልቲ ጌም ነው። ያው ሞክረዋል ሁለቱም። ሁለተኛ የተከለከለው ፔናልቲም ትክክለኛ ይመስለኛል። የመጀመሪያው ራሱ በጣም ሶፍት ነው። ያው ሁሌ ላለማለቃቀስ ነው። ብቻ እናመሰግናለን። ቢያንስ የሚያስጠላ ጌም አላሳያችሁንም። ምንም አይልም። ግን ይሄ ጌም አሁንም ኦፕን ነው እዛም ሄዶ ማለት ነው። ሁለቱም የአርሰናል ራያ በጣም ብዙ ጎል መልሷል። ግሪዝማን በጣም የሚገራርም ጎል ነበር የሞከሩት። ለማንኛውም እናመሰግናለን። አርሰናል ቻንስ አለው ባይዞ ለቻምፒዮንስ ሊግ ነው የሚሆነው። አርሰናል ከፕሪሚየር ሊግ በላይ ለቻምፒዮንስ ሊግ የሚሆን አይነት ቲም ነው። ጎል ያገባል፣ አጋጣሚ ይጠቀማል፣ በደንብ መከላከል ይችላል። አሁን ያው ከትላንቱ የሚለየው ዛሬ በደንብ እየተከላከሉ ስለነበረ ነው። ለማንኛውም ቋጠሯችን መጥፎ አልነበረም። እንኳንም ጠበቅን። ጌሙም መጥፎ አልነበረም። እስቲ አርሰናል ደጋፊዎች ኮንፊደንስ አላችሁ፣ የቀጣይ ጥላችሁ ታልፋላችሁ። እኛ ግን ቋጠሮ ቀጣይ ሳምንት ይመለሳል። ይመቻችሁ።